የወገኔን ደም ሳልመልስ የእናቴን እንባ ሳላብስ ማርያምን ወላይን አልገብቻለሁ። ሰላም ጤና ይስጥልን። የተከበራችሁ ዴቴሜን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን ለሰዓቱ ያዘጋጀንላችሁን መረጃ ይዘን ነው በሰዓታችን ተከስተናል። በቆይታችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። ለዛሬ ከያዝንላችሁ ሰበር መረጃዎች መካከል ስለ አማራ ፋኖ ወቅታዊ አቋምና ስለታወጀው የእንቅስቃሴ ገደብ አስመልክተው የአማራ ፋኖ ቃል አቀባይ ፋኖ አርበኛ አስረስ ማረ ዳምጠ ያለውን ወቅታዊ ሁኔታና ምን እየተካሄደ ነው ያለው የሚለውን ገደብ ስለምን ተጣለ የሚለውን ዝርዝር አድርገው የሚያስረዱን ይሆናል። እንዲሁም ወደ ወሎ ግንባር ከፍተኛ የሆነ ድል የተቀዳጀው የአማራ ፋኖ ወደዛ አመራር ጋር ደውለን ምን ተገኘ ምን ተከሰተ የሚለውን ዝርዝር መረጃ የምናደምጥ ይሆናል። እስከ መረጃችን ፍጻሜ አብራችሁን ትቆዩ በድጋሚ አክብሮት ግብዣችን። ከዚህ ቀደም የተናገሩ የህዝብና የድርጅት የህዝብ ግንኙነት ሰዎች እንደገለጹት ነው ዛሬ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በተለያዩ አውደ ግንባሮች በርካታ ጀብዶችን ሲፈጽም ነው የዋለው። ከቀናት በፊት ደግሞ የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ አንድ ጄኔራል የማዕከላዊ እዝ ምክትል አዛዥ ሁለት ከፍተኛ መኮንኖች በኮሎኔል ማዕረግ ያሉ እና 3 በሻለቃ ማዕረግ ያሉ መኮንኖችን ጨምሮ አንድ ሬጅመንት ሰራዊት በደፈጣ ጥቃት በመፈጸም ትልቅ የሚባል በፋኖ የተጋድሎ ታሪክ ውስጥ በትልቁ ሊጠቀስና ሊወሳ የሚችል ጀብዱ የተፈጸመበት ሳምንት ነው ማለት ነው። ይህ ሳምንት ሌሎች በየቦታው የሚደረጉ አውደ ውጊያዎችም እንደቀጠሉ ናቸው። ያው አገዛዙ በተለይ ከሰሞኑ በምርጫ ለማድረግ የሚያበቃ አንዳችም ቅድመ ሁኔታ ባልተሟላበት ይልቁንም ሁሉም ፋኖ የሚንቀሳቀስባቸው ቀጠናዎች ከፍተኛ የሆነ ውጊያ የተጧጧፈ ባለበት ሰዓት ይዞታዎችን በማስፋት እና ማህበረሰቡን በማደናገር ምርጫ የሚመስል ነገር ለማድረግ እንቅስቃሴ እያደረገ መሆኑ ይታወቃል። በእኛ በኩል ይህንን የአገዛዙን የሰራዊት እንቅስቃሴ እና የማጥቃት እንቅስቃሴ ለመቀልበስ እና የተለመደውን መደበኛ የተጋድሎ ሂደቱን በሚገባ እየተከናወነ ነው የሚገኘው። እንግዲህ የወለጋ ቢዛሞ የተገኘው አስደናቂ ድል በጣም በድንገተኛ ጥቃት ነገር ግን ትልቅ ድፍረትንና ጀግንነትን ወኔን በሚጠይቅ ሁኔታ ይንቀሳቀስ የነበረውን ኮንቮይ ከ10 በላይ አካባቢ ተሽከርካሪ የሚሆን በአርፒጂ ተጠግቶ በመምታት ተሽከርካሪው ላይ ሰዓት ሲቀጣጠል ደግሞ ከተሽከርካሪው ዘለው ተኩስ የጠላት ሰራዊት አባላት ላይ የሩምታ ተኩስ በማድረግ በጨበጣ ውጊያ ፊት ለፊት ተደርጎ እየተፈጸመ ነው። በእንዲህ አይነት ሁኔታ ውስጥ በተለይ የመከላከያ ከፍተኛ መኮንኖች በሚንቀሳቀሱበት ወቅት አስቀድሞ ቃኞችን ይልካሉ። ቃኞችንም ቀድሞ በመምታት በጣም ውጤታማ የሆነ ፈጣን የሆነ እርምጃ ነው የተደረገው። በአንድ በኩል ያው ከውስጥ መረጃ ስለወጣ ነው የሚል በአገዛዙ ጀነራል መኮንኖች መካከል ከፍተኛ ሀብት ለማካበት ጭምር ነገር እየተፈጸመ መሆኑ ከፍተኛ ድንጋጤን የፈጠረው በጠላት በኩል የተለያየ ስያሜ ይሰጣቸዋል። ከነዛ መካከል እንዳንዱ የሚቆጠር ነው። ያው የአማራ ፋኖ በሰላም ትግል አማራጮች የአማራ ጥያቄ መመለስ እንደማይችል በተግባር አረጋግጦ ወደ ትግል የገባ ሰራዊት ነው። ጠመንጃ አንስቶ የኃይል አማራጭ ብቻ መፍትሄ መሆኑን በተግባር በትንታኔ ሳይሆን በተጨባጭ አረጋግጦ ወደ ትግል የገባ መሆኑ ይታወቃል። ያመኑን ግን ባወጣ ነው መመሪያ መሰረት መንገዶች ለተሽከርካሪ ዝግ እንዲደረጉ ማህበረሰቡ ጥንቃቄ እንዲያደርግ የተፈለገበት ምክንያት በዋናነት ዓላማው ማህበረሰቡን በጉዳት ለመጠበቅ ሲባል ነው። እንግዲህ ጦርነት ነው እየተከናወነ ያለው። በሁሉም አካባቢ ገዳይ መሳሪያዎች ናቸው ጥቅም ላይ እየዋሉ ያሉት። በዚህ ምክንያት
በሚደረጉ መደበኛ እንቅስቃሴዎች ከሚደርሰው የጎንዮሽ ጉዳት ኮላተራል ዳሜጅ ባሻገር ደግሞ አገዛዙ እንደ ስልት ስለሚጠቀመው በተለይ ከባድ መሳሪያዎችን ወደ መንደሮች በማስወንጨፍ ወደ ገበያ አካባቢዎች በመተኮስ በርካታ ጉዳት ሲያደርስ ነው የቆየው። እንዳነሳውልህ ይህንን ምርጫ አድርጋለሁ በሚል ሰበብ ደግሞ የኃይል ቁጥጥሬን አሰፋለሁ በሚል ሰበብ ከፍተኛ ቁጥር ያለው ሰራዊት በማሰማራት ከፍተኛ መሳሪያ በማንቀሳቀስ ይዞታ ለማስፋት በሚያደርገው እንቅስቃሴ ምክንያትና የፋኖ ሰራዊትም ያንን ለመከላከል በሚወስደው እርምጃ ውጊያዎች በከፍተኛ ሁኔታ ተጧጡፈዋል። ያው ዛሬም እንደታየው ማለት ነው። በቀጣይም እንደዚህ አይነት ነገሮች መከሰታቸው ስለማይቀር ማህበረሰቡ ራሱን ከዚህ ጥንቃቄ እንዲያደርግ የተላለፈ መመሪያ ነው። ምርጫውን በተመለከተ አንተም እንዳነሳው በርካታ ዓለም አቀፍ ሚዲያዎች፣ ትልልቅ ሰብአዊ መብት ተቋማት፣ የዲሞክራሲ ተቋማት ሁሉ እውቅና የነፈጉት ፈጽሞ ምርጫ ሊታሰብ በማይችልበት ሁኔታ ውስጥ ምርጫ አድርጋለሁ እየተባለ በሚያስገርም ቅጥፈት በሚያስገርም ማጭበርበር በአጠቃላይ የኢትዮጵያ ለምርጫ የደረሰው የህዝብ ቁጥር እንኳን ካለው መጠን በብዙ እጥፍ የራቀ መራጭ ተመዝግቧል በሚል በጣም አስቂኝ በሆነ ደረጃ ነው እንግዲህ የተጠቀሱት። ከኦልሞስት 60% እና አካባቢ የሚሆነው የኢትዮጵያ ህዝብ ቁጥር የምታውቀው 18 ዓመት በታች ነው አሁን ባለው ዳታ ማለት ነው። ያገዛዙ ወደ 50 ሚሊዮን መራጭ ተመዝግቧል ብሎ ፍጹም ከኢትዮጵያ ህዝብ ቁጥር ጋር የማይገናኝ ዳታ ጭምር በማስቀመጥ አይደለም ያን ያክል ቁጥር መንቀሳቀስ እንኳን በማይቻልበት ሁኔታ ታዛቢዎች፣ አስመራጮች፣ መራጮች፣ የምርጫ ቦርድ አባላት፣ ሰራተኞች፣ የፖለቲካ ፓርቲዎች ምንም አይነት እንቅስቃሴ የሚያደርጉበት ሰላማዊ ሁኔታ በሌለበት በአጠቃላይ አማራ ክልል ወለጋ እና ሌሎች በርካታ አካባቢዎች ደግሞ ከፍተኛ አውደ ውጊያዎች ባሉበት ሁኔታ ነው ይህንን ምርጫ ለማድረግ እንደሚያደርግ መግለጫዎችን እየሰጠ በብዙ ቦታ በጀት እየመደበ እንቅስቃሴ እያደረገ ያለው ህዝቡ ይህንን በሚገባ ይረዳልም። በሂደቱም ላይ ምንም አይነት ተሳትፎ እያደረገ አይደለም። አንዳንድ ትላልቅ ከተሞች ላይ በተለይ እናቶችን በማስገደድ ጃንጥላ ይዘው ሰልፍ እንዲወጡ የተወሰነ አደባባይ ላይ እንዲታዩ ከማድረጉ በስተቀር የኢትዮጵያን ህዝብ ቁጥር በአጠቃላይ የአማራውን ተሳትፎ በ2-3% እንኳን ያክል የሚሸፍን እንቅስቃሴ አላደረገም። ምርጫ ለማድረግ የሚያበቃ ምንም አይነት ነባራዊ ሁኔታ የለም። ምርጫ ለማድረግ የሚያስችልም እድሉም 0% ነው። ሁሉም የምርጫ ክልል የምትላቸው የምርጫ ጣቢያ የሚባሉት ቦታዎች በፋኖ ቁጥጥር ስር ነው ያሉት። ለምሳሌ የትልልቅ ከተሞችን ጎንደር፣ ደሴን፣ ባህር ዳር የምትወስድ በዙሪያቸው አንዳንድ የምርጫ ክልሎች ናቸው። በእነዚህ የምርጫ ክልሎች ውስጥ የምርጫ ጣቢያዎች በዙሪያው አሉ። በከፊል የምርጫ ጣቢያዎች እንኳን ማድረግ ቢችል በሌሎቹ ማድረግ ስለማይችል በምርጫ ህጉና በአጠቃላይ ቴክኒካል አሰራሩ መሰረት በተለይ አማራ ክልል ላይ አንድም ቦታ ምርጫ ማድረግ የሚችልበት ነባራዊ ሁኔታ የለም። ሁሉንም ወንበሮች ወይም ሁሉንም ስቶች ምርጫ ማድረግ የሚያስችልበት ሁኔታ እንደሌለ በተደጋጋሚ ገልጸናል፣ ስናገርም ቆይተናል። ያንን ማድረግ አይችልም። ነገር ግን ይህ ክልከላ የተቀመጠው ከዚህ ምርጫ ከማድረግ አለማድረግ ተያይዞ በተጧጧፈው ውጊያ ምክንያት ማህበረሰቡ ላይ የሚደርሰውን ጉዳት ለመቀነስ ይቻል ዘንድ ያው እንደ ተቋም ኃላፊነት ለመውሰድ ወይም ኃላፊነታችን ለመወጣት ያስቀመጥ ነው የጥንቃቄ መመሪያ። በረንታ ወረዳ 60 ምርጫ ጣቢያዎች አሉት። በምርጫ ህግ መሰረት ምርጫ የሚከናወነው በእያንዳንዱ ጣቢያ ነው። ከ60 ምርጫ ጣቢያዎች መካከል አገዛዙ መቆጣጠር የሚችለው 8ቱን ብቻ ነው። በ52ቱ የምርጫ ጣቢያዎች አንዳችም አይነት ተግባራዊ እንቅስቃሴ ማድረግ አይችልም። አንድ ምሳሌ አንዲትን ወረዳ ምሳሌ አድርጌ በሌላውም አካባቢ ተመሳሳይ ነው። ስለዚህ በእያንዳንዱ ምርጫ ጣቢያ ምርጫ ባልተከናወነበት ሁኔታ ለዛውም በጦርነት ምክንያት መራጮች ወደ ምርጫ ጣቢያ ሊጓዙ የማይችሉበት ሁኔታ አስመራጮች፣ ታዛቢዎች፣ የፓርቲ ተወካዮች እና ሌሎች ይህንን ፖለቲካ ክንውን የሚያካሂዱ ግለሰቦች እና ታዛቢዎች፣ ማህበራት፣ ሌሎችም ዓለም አቀፍ ታዛቢዎች ሊንቀሳቀሱ በማይችሉበት ሁኔታ እነዛ ምርጫ ጣቢያዎች ላይ የምርጫ ካርድ፣ የምርጫ ኮረጆ፣ የምርጫ መመዝገቢያ እና ሌሎች የጸጥታ ሁኔታዎች በማይሟሉበት ሁኔታ ይህንን ማድረግ አይችልም። በ8ቱ ምርጫ ክልሎች ያለው ነባራዊ ሁኔታ እና በሌሎች ምርጫ ክልሎች ያለው ነባራዊ ሁኔታ ያለው ልዩነት እዚህ ግባ የሚባል አይደለም። ምንም አይነት ልዩነት የለም። ኦልሞስት ለምሳሌ አንዳንድ የወረዳ ከተሞች ላይ አገዛዙ ቁጥጥር ቢኖረው እንኳን አንድ ወረዳ 30 ቀበሌ፣ 40 ቀበሌ፣ 50 ቀበሌ፣ 28፣ 29 ቀበሌ ቢኖረው ከነዛ መካከል አገዛዙ የሚቆጣጠራቸው በጣም ከፍተኛ ቁጥር ብትወስድ 3 ወይ 4 ቀበሌዎችን ነው ማለት ነው። ስለዚህ ከ60 ወይ ከ30 ከ40 መካከል እነኝህን 3 እና 4 ቀበሌዎች ላይ ብቻ ባለ ቁጥጥር ምርጫ ይደረጋል ብሎ ማሰብ ፍጹም የተሳሳተ መረጃ ነው። ይሄ እንግዲህ አገዛዙ ማጭበርበር፣ ማታለል፣ ያለምንም ሀፍረትና ይሉኝታ መዋሸት የተለመደ የአገዛዝ መገለጫውና ባህሪው ስለሆነ ህዝቡም ይሄንን በሚገባ የሚረዳ ይመስለኛል እና በ138ቱም የምርጫ ክልሎች ምርጫ ለማድረግ የሚያበቃ ምንም አይነት ነባራዊ ሁኔታ የለም።
በመቀጠል ደግሞ ፋኖ ብርሃኑ አረጋ በአማራ በተለያዩ አካባቢዎች ፋኖ እያስመዘገበ ያለውን ድል እንዲሁም በተለይ በወሎ ግንባር ምን ድሎች ተገኙ የሚለውን ዘርዘር አድርገው ሊያስረዳን መስመር ላይ ይገኛል። እሺ አመሰግናለሁ። እንግዲህ ጀብደኛው ምኒልክ ዕዝ ዛሬም እንደ ትናንቱ እጅግ በጣም አስደማሚ ታሪኮችን ነው ሲፈጽም ዋለው። ሁሉንም በስሩ የሚያንቀሳቀሳቸው 6 ግዙፍ ኮሮችን ማንቀሳቀስ በጠላት ላይ ዛሬ መብረቃዊ ጥቃት ነው የፈጸምነው። በተለይ በእንጃት ግንባር በሁለት በግዙፉ ተራራ ኃይል በተለይ ግዙፉ 303ኛ ኮር ሲያርበደብደው ዋለው። በዚህ ግንባር እንግዲህ እንጃባትን ደረግንና አቡነ ዮሴፍ ላይ ሰፍሮ የነበረው የብልጽግና ለፈችስት አብይ አህመድ ቀልብ ሰራዊት የብርሃኑ ጁላ ሙርከኛ ስብስብ ምንም የመዋጋት ስነልቦና አለመኖሩን የተረዳንበት ነው እና በጥቂት ደቂቃዎች ነው የጠላትን ኃይል ፍርስ ማድረግ የቻልነው። እውነት ለመናገር በጣም መካከል ያካንበት የጠላትን ደግሞ የመዋጋት አቅሙንም ስነልቦናውም እጅግ በጣም የሞተና የላሸቀ የዳሸቀ እንደሆነ የተረዳንበት አውደ ውጊያ ነው እና እንግዲህ በዚህ አውደ ውጊያ ላይ ጠላት ከንጋቱ 1 ሰዓት ጀምሮ እስከ 11 ሰዓት ድረስ በዘለቀው አውደ ውጊያ ጠላት ከፍተኛ መከላከል ነው ሲያደርግ የነበረው። በመድፍ የታገዘ በ107 ዙ 23 ሞርተር 120 ሞርተር 82ን ሁሉ በመጠቀም ነው በዘፈቀደም እንግዲህ ድብደባ በዘፈቀደ መሳሪያዎች ከባድ መሳሪያዎች ሳይረብሽ ሰብሮ በመግባት በተለይ 16ኛ ክፍለ ጦር የ30ኛ ክፍለ ጦር አባላት በጠላት ላይ መብረቃዊ ጥቃት በመፈጸም ሰብአዊም ጉዳት አድርሶበታል ማለት ነው። እንግዲህ አብዛኛው የጠላት ኃይል ሲደመሰስ የተማረከም የሰው ኃይል አለ፣ መሳሪያም አለ። በዚህ አውደ ውጊያ 2 ዲሽቃዎችን መማረክ ችለናል። 3 ብሬኖችን ማርከናል። 1 ስናይፐር ማርከናል። ለቁጥር የሚታክት አብይ አህመድ ሲያየው ትከሻ ላይ ሲያየው የአማራ ሕዝብ ትከሻ ላይ ሲያየው የሚያንገፈግፈው ጥቁር ክላሽ ከ118 በላይ የጥቁር ክላሽን ገቢ ማድረግ ችለናል። በእጃችን ከ40 ምናምን በላይ ምርኮኞች ይገኛሉ። ከ46 በላይ ምርኮኞቻችን ይገኛሉ። በሚገርም ሁኔታ በዚያ አውደ ውጊያ የጠላት ከፍተኛ አመራሮች መደምሰስ ችለናል። አጠቃላይ የጠላት የእግረኛ ሰራዊት ከ236 በላይ የተደመሰሰ የጠላት ሰራዊት አለ። እንግዲህ በዚህ አውደ ውጊያ እንዲሁም እንጃፋት ከተማ በሙሉ ከጠላት መንጋጋ ፈቀቀን አውጥተን በእጃችን አስገብተናል ማለት ነው። በእጃችን ላይ ያሉት 46 የአገዛዙ ሰራዊቶች ሙሉ እግረኛ ሰራዊት ናቸው። በጋፈፋም ያለ ፍላጎታቸው ከተለያዩ ከተማዎች ከተለያዩ የኢትዮጵያ ኮርነሮች ያለ ፍላጎታቸው መጥተው ዋርዋሩባቸው ረግረጉባቸው መውጣት ያልቻሉ ሰራዊቶች ናቸው። ነገር ግን የጦር መሆኑን እንድታውቁልን ውጊያ ላይ ነው ያሉት። የተጠናከረ ዘገባ እስከሚደርሰን ድረስ በቀጣይ የምናሳውቅ ይሆናል። 105ኛ ኮር በምዕራብ ወሎ ግንባር፣ ሰሜን ወሎ ደጋማ ቀጠናዎች ደግሞ 106ኛ ኮር ከመቄት ጀምሮ ወይም ከጨጮ እስከ ደል ከጂጣ እስከ በሽሎ እጅግ በጣም ውጠራ ነው የነበረው። እጅግ በጣም አስደማሚ ስራዎች ነው ሲሰሩ የነበሩት። 101ኛ እና 102ኛ እንዲሁም የእዙ ልዩ ዘመቻ እጅግ በጣም ትልቅ ተጋድሎ ነው ሲሰሩ የዋሉት። 104ኛ ኮርም በመርሳና አካባቢው እንዲሁም በአምባሰል ተራሮች እጅግ በጣም የሚያኮሩ ስራዎች ነው ሲሰሩ የዋሉት። እንግዲህ እንደ ምኒልክ ዕዝ አጠቃላይ የዛሬው አውደ ውጊያ በሁሉም ኮሮች የተመራ ነው። ነገር ግን የተጠናከረ ዘገባ የደረሰን የ303ኛ ኮር ስለሆነ የሌሎች ኮሮችን የአውደ ውጊያ ውሎ በነገው ዕለት መታወቅ ያለበት አገዛዙ ላለፉት ወራት ለማጥቃትም የአማራ ፋኖን ለማሳደድም ይሞክር ነበር። አሁን ላይ ባለው ግን የብልጽግና አገዛዝ የአማራ ፋኖን የማጥቃት አቅሙም ሞራሉም የለውም። እኛ እንድበታል እንጂ የአማራ ፋኖ ለማጥቃት ይሄዳል እንጂ እሱ ለማጥቃት መጥቶ አያውቅም። ሁሌም ከተማዎችን ለመከላከል ነው እንትን የሚያደርገው። ሁሌም እንጂ ወደ ወገን የጦር ሰፈር እየመጣ የማጥቃት እድል ሰጠነው አናውቅም። በዛ የተሰራም አይደለም። አገዛዙ ኦልሬዲ ብዙ ነገሩ የተመታ የሰራዊት አቅሙ የተዳከመ የሰው ኃይሉ የተበተነበት የተመታ የተኩስ ኃይሉ የመሳሪያ አቅሙ ሁሉ የተመናመነ አገዛዝ ስለሆነ ያን እያደረገ አይደለም። ነገር ግን በዚህ አውደ ውጊያ በዋናነት የጣት ኃይል ምርጫ የሚለውን የአማራ ግንባርነት ለማታለል ምርጫ የሚል ፕሮፓጋንዳ እንዲሁም ለዲፕሎማቲክ ማህበረሰቡም ተላሩ
ምንም አይነት ችግር የለም። ይኸው ምርጫ አስመረጥኩ ብሎ ተራ የሆነ ፕሮፓጋንዳ ለመስራት እንግዲህ ተቻለ መጠን ያንን እንቅስቃሴ ለማድረግ ይሞክራል እና ህዝባችንን ሰልፍ ያስወጣል፣ ደግፉኝ ይላል። ብልጽግና ምርጫ ላይ ነው፣ አገሪቱ ሰላም ላይ ናት፣ ልማት ያው ይህንንም ጭምር ሀሰት እንደሆነ ሰውን ለማሳየት ነው ይህንን ውጊያ እየተደረገ ያለው። ላይ ደግሞ ይህንን ዘመቻ እንደ ድርጅት ሲታወጅ መቆጣጠር እንዲሁም ለቀጣይ ትልቅ መጠነ ሰፊ ማጥቃት አቅማችንም የምንለካበት ነው ማለት ይቻላል። እንግዲህ ሁለተኛ ቀኑን ባስቆጠረው ዘመቻ አንሻ ሰይድ ላይ እየተካሄደ ባለው ከባድ ጦርነት በተለይም የምኒልክ እዝ ንጉስ ሚካኤል አሊ 105ኛ ኮር ከባድ የሆነ ድል እንዳስመዘገበና ከፍተኛ የሆኑ የጠላትን ኪሳራ ያስመዘገቡ አውደ ግንባሮችን ሲያደርግ መዋሉና በርከት ያሉ የአገዛዙ ሰራዊት ሙትና ቁስለኛ የሆኑበትን መታወቂያቸውን የተለያዩ የማዕረግ ያላቸውን የአገዛዙና ወንበር አስጠባቂዎች ልከውልናል። ነገር ግን እዚህ ጋር ለማሳየት የግለሰብን መታወቂያ እዚህ ጋር ለማሳየት ትንሽ ፕራይቬሲ ስለማይፈቅድልን ነው። በተለይ በአማራ ክልል እየተካሄደ ባለው በዚህ ዘመቻ አንሻ ሰይድ የአገዛዙ ሰራዊት ቀለበስት ውስጥ እየገባ በጣም ከፍተኛ አጣብቂኝ ውስጥ እየገባ ገሚሱ እየፈራረሰ ገሚሱ ደግሞ ለፋኖ እጅ እየሰጠ እንዳለ ነው እንግዲህ ፋኖ አመራሮች የገለጹት። ለአሁን ያዘጋጀንላችሁ መረጃ ይህን ይመስል ነበር። በቀጣይ በሌላ መረጃዎች እስክንገናኝ ሰላም ቸር ያሰማን።